ነቢዩላህ ዩሱፍ ዓለይሂ ሰላም አባታቸው ነቢይ ነው። አያታቸው ነቢይ ነው። ቅድም አያታቸው ነቢይ ነው። ኢብራሂም፣ ኢስሐቅ፣ ያዕቁብ ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው። ሌላውን ነው እኛ ጋር የተበተነ أنبت إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة نيابو يشفروتشونا نيالن يوسفنا وندمو أباتاج زند بتعم تودد السال برقت قالوا حسد ودمن دمرة إن أبانا نبينا أباتاج لفي ضلال مبين أما تستنا أباتاجنا نبي يساساتم نبا جن حسد نبيين لما وقز قفاج ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሕስዴት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጅሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግድ የለም ጉድጓድ ውስጥ ጨምሩት፣ አልፎ ሀጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨመረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብፅ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሕስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመፁ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሕስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት ነው። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ሌሊት ተነስተው ሶላት ቁርአናቸው ድምፃቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉስ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጃሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው። ረሱል ሰለላሁ ዐለይሂ ወሰለም የአበል ሐከም አሉት፣ አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህን ንገረን አሉ። እውነት ልንገራችሁ አለ። እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርን አለ። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ አላሉ አለ። ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብኝ መቼም አልከተለው ማለት አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሕስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ ያይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸው ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያቁታል። ተላከ ነብዩ አለይሂ ሰላቱ ወሰላም ረሱሉ ሲላኩ
ሲያዩት ከዓረብ ነው እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለውም አሉ ነቢዩን ዓለይሂ ሰላቱ ወሰላም። ሒስድ ኩፍር ያስጨብጣል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። አስተባበሉ፣ ራቁ። ረሱልን ዓለይሂ ሰላቱ ወሰላም ጠላት እንደሆኗቸው እስከ ጫፍ ዘለቁ። ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሒስድ አላህ ውስጣችን ያጽዳው። በሒስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶኩን አወከው። ስድም፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነቢዩ ዓለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል። ጥፋትን የሞላበት ነው። ኢያኩም ወልሐሰድ፣ ሰውን መመቅኘትን እባካችሁን ተው። ፈኢነል ሐሰደ፣ ሐሰድ እኮ የእኩሉል ሐሰናት፣ ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩ ልሐጠብ፣ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን? ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕር ሁሉ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ ተሳካላት፣ እሱ እኮ ዘጋ በሀብቱ፣ ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው፣ ተጭኖታል እኮ ዱንያው ይልሃል። ወንጀል ያሰራሃል፣ ስም ያስጠፋሃል። እሱ ስታይ ፊቴ እንደተኮሳተረን። ከዛም ነቢዩ አስከትለው ምን አሉ? ሐስድ እኮ አሉ ጸጉርን አይደለም ይላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ይሄስ ሐሰናህ ጋ ነው አካልህን የሚጎዳዋል። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆጫል። ሁሌም አላህ ጋር ፍልሚያ ነው። ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግሥት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ የምንላቸው መጥተዋል። በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉሥ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሡ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይህን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሡ ስትሄድ የነጭ ሽንኩርቱ ሽታ ንጉሡን እንዳያውከው አፍህን እባክህ ዘጋርጋ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሡ ገብቶ ነበርና ንጉሥ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሡ አፉ ይሸታል እያለ እያወራ ነው አለ። ተበሳጨ ሙዕተስብ። እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገሥታት ይሄም መባል። ያ ምስኪን ገጠሬ ቤት ገባ ንጉሡ ጋር። እንደ ገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመር። ሲያናግር ንጉሡ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋል። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት ይሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኝ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉሥ ትእዛዝ ነው። ለምን እንዴት የለም። እንደመጣ ተቀበሉና ቀሉት ያንን ሚኒስትር። ከዛ ሚኒስትሩን ሲጠብቅ የለም ንጉሡ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አለ። ማን ገደለው? የሆነ ደብዳቤ ይዞ ሄዱ። ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያን ገጠሬ። ደብዳቤው ስለ አድርስልሃል የሰጠሁት
ከዛ ንጉሡ ጠረጠረ። የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋለው? ምን ብለ አፉ ይሸታል ብለ? ንጉሡ እርሶ ነው። እኔ እኮ አፌን የዘጋሁት ለእርሶ እሱ ያበላኝ ነጭ ሽንኩርት እንደሸቶ። ከዛም አንድ ቃል አለ ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሒስድ ፍትሃዊ ዳኛ የለም። በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሒስድ ሕይወትህን ያጠፈዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፈዋል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ደብ ዓለይኩም ዳኡል ኡመም፣ የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሒስድ የሚባል ላ ተሐሰዱ ፊ ሰሒሐይን፣ ሒስድ አትገባቡ፣ አንዳንዱን አይመቀኙ፣ አላህን የሰጠ ያንችሮታ። ወላ ተባገዱ፣ አትጠላሉ። ወላ ተቃጠዑ፣ ዝምድናን ጓደኝነት አትቁረጡ። ወኩኑ ዒባደላሂ እኽዋና፣ የአላህ የምትዋደዱ ወንድማማቾች ሁኑ። ለማጥፋት አትሩት። በንግዱ ከተሳካለት አላህ እንዲሰጥ ለምነው፣ አንተ ምሩት። እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል። እብኑ ሐዝም ጡቁል ሐማማ ሚል ኪታብ አላቸው። ታዋቂ ዓሊም ናቸው። አንደሉስ ውስጥ የአሁኗ ስፔን ላይ የተከሰተን በነጋዴዎች መሃል ፉክክር መጽሐፋቸው ላይ አስቀምጠውታል። ጡቁል ሐማማ ይላል። እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል። አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር። ንግዱ የተሳካለት፣ የነካው ሁሉም ያተርፍለት። ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ። ሁሌም ይመቀኙታል፣ ሁሌም ይሐስዱታል። ተሳካለት፣ ሆነለት፣ አደገ፣ ያመጣው ይሸጣል፣ የነካው ያተርፋል። ሐሰዱት። አንዴ እሱን ለማወቅ ወስነው አንድ ጁምዓ ወጡ። እሱም እንደለመደው ጀለብያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ። መንገድ ላይ ጠበቁት። አስቆመው። አንዱ እንደምን ደህና አደርክ? ዛሬ ደግሞ አምሮብሃል፣ በተለይ ቢጫው ጥምጣምሃል። ሰውየውም ዞር አለና አረ ጥምጣሜ ነጭ ነው ብሎት ሄደ። አይ ቢጫ ነው ግን አምሮብሃል ብሎት ተለይ። ሰውየው ምን ነካው ብሎ መንገዱን ቀጠለ። ትንሽ እንደተጓዘ ሌላኛው ጠበቀው። ዛሬ አምሮብሃል፣ እንዴት ነህ አለው። በተለይ ሰማያዊው ጥምጣምሃል። እንዴ ምን ነክቶሃል? ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ነው ግን አምሮብሃል፣ ተለየው። ሳይኮሎጂካሊ አታክ አረጉት፣ አቀጣጠል። ሱቁ ከመድረሱ በፊት ሶስተኛው ጠበቀ። ከፈሃለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ዛሬ ሰው ነው የተሳሳተ፣ እኔ ነው የተሳሳተ። ጥምጣሜ ነጭ ነው አሉ ጫፉን አምጥቶ። ቀይ እንኳን ቀይ ነው ግን አምሮብሃል። ሰውየው ሰማያዊ፣ ጥቁር፣ ቀይ ያለ ሱቁ ውስጥ ገባ። ሱቁ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ። ዛሬ እንዴት አምሮብሃል፣ ንጋቱን መስልሃል፣ በተለይ ቢጫው ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ጥምጣሜ ነጭ ነው ውጣልኝ አለው። ተበሳጨ፣ ጮኸ ይላሉ ኢብኑ ሐዝም። ከዛም ራሱ ማውራት ጀመር። ቢጫ፣ ጥቁር፣ ነጭ አቅሉ ተነካ ይላል ኢብኑ ሐዝም። ምን ያሉ ይህ ሰው በሂደት አበደ ይላሉ። አንደሉስ ጎዳና ላይ ይህም ባለ ሀብት ከሀብቱ ከስሮ ራቁቱን እየሄደ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። አላህ ውስጣችን ከሐስድ አዝነው። አላ ወፈዕሉ ልኸይራት ወስተግፊሩ ረበኩም ወጡባ ልልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ አላ ረሱሊህ ወኢኽዋኒህ። አማ ባዕድ፣ ውድ ወንድሞቼ ከዚህ በሽታ የሚጸዳ የለም። የነቢያትን ጓዳ የጎበኘን ወንድም ላይ ወንድም ቢላ ያስወጣ ነው። ሒስድ ከባድ በሽታ ነው። ሰማይ ጀመረ፣ ምድር ላይ ነጠረ፣ እኛው ጋር ተበተነ። ይህን ቀልብ ካልታደግነው ካላዝነው ከባድ ነው። እንደምታውቁት አላህ የውድድርን የሒስድን ስሜት እኛ ውስጥ አድርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት፣ በኸይር ተሽቀዳደሙ። የምታሐስደው በኸይር ሥራ ነው። እሱ መስጂድ ሠራ፣ እኔም መስራት አለብኝ። እሱ አበላ፣ እኔም ማብላት አለብኝ።
እሱ ሰደቃ ሰጠኝ እሰጣለሁ የልጆቹ ሐፈዙን የማሳፈዝ አለብኝ ምንጩ ንጥረ ነገሩ ኸይር ነበር ያዘለው ወሳሪዑ ተሯሯጡ ተሽቀዳደሙ ነበር ገለበጥ ነውና ለተንኮላዋለሁ ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው ነብዩ አለይሂ ሰላቱ ወሰለም ለሐሰደ ኢላ ፊትነተይ ለውለት ነገር ቢሆን እንጂ ሒስድ የለም ይላሉ አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረስጠንናን በትን ይሄ ይቻላል አለም ለአንዱ ዒልም አላህ ሰጠው ቁርአን ሰጠው ሲያቀራ ሲያስተምር አየው እንደሱ ስጠንና እንስጥ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ መነሻው ሒስድ ኸይር ነበር ውድድር ነበር አላህ የሰው ልጆችስ መፍጠር ይፈልግ لمثل هذا فليعمل العاملون فليتنافس المتنافسون ፉክክር ውድድር ሩጫ እንዲጀመር ነበር እኛ ገልብጠን ሰው ማጥፋ ያደረገ እንደ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከታለሁ የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል እሱን ልብ በል ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን ጦርነት ከአላህ ጋር أم يحسدون الناس على ما آتاهم الله من فضله الله لباروች የሰጠውን ጸጋ ይመቀኛሉ እንደ ይላል አላህ የራሱ ጥበብ አለው አንዱን ሀብታም አንዱን ማዕከለኛ አንዱን ዓሊም አንዱን ጃሂል አንዱን ጤነኛ አንዱን በሽተኛ ورفعنا بعضكم فوق بعض درجات አበላልቷል አንተ ጥበበኛ አይደለህም ማለት ነው ሐሲድ ማለት ውሳኔ ትክክል አይደለም ለምን ልጆች ሰጠኸው ለምን ሀብት ሰጠኸው ለምን ዒልም ሰጠኸው فلمياك الله قال ألا للذي غل علي حاسدا أتدري على من أسأت الأدب أسأت على الله في حكمه إذ لم ترضى لما وهب كما قالوا فيلمي الله قالكم لم زتوكم انديت تساكالت انديت سو تقبلوا انديت لسكيت بقى ግጭትኮ الله ዘለ ለዛ ነው ابن مسعود ምን ይላሉ እባካችሁን ያ አላህን ጸጋ አትፋለሙ ይላሉ ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ መቀኛ ማለት ከአላህ ጋር ነው ጦርነት እንዴት ተሰጠዋለ ለሱ እንዴት ተሳካለ ግጭቱ ከአላህ ጋር ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ እጁን ይሰብስብ ሶስተኛ ከሒስድ የሚጸዳ የለ ሐሰኑል በስሪን ጠየቋቸው ሙእሚን ሒስድ ይገባል እንዴ አሏቸው ላ አባለክ አሉት ምን ነካህ ይሄ ዩሱፍ ወንድሞች የነብይ ልጆች እኮ ናቸው እነሱም ውስጥ ገብቷል ታዲያ ምን እናርጋሉ ውስጥ ሲፈጠር ፈነዋል ኢብኑ ተይሚያ ያይዘው ይናገራል ምንም አካል ከሒስድ አይጸዳም ትንሽ ናጥ ያረጋል ግን አሉ ኢብኑ ተይሚያ መልካም ሰዎች ያፍኑታል መጥፎ ይገልጸዋል ኮሜንት ላይ ገብቶ ይሳደባል ስምህን ያጠፋል ሲህር ይሰራባል እንደዛ ነጋዴ ሊያሰክርህ ይመጣባል መጥፎ ሰዎቹ ይራመዱታል ሌላው ሲፈጠር ዋጥ استغفار ያደርጋል ዱዓ ያረጋል ውስጡ እንዲወጣ አላህ ሆይ ለሱ ሰጠኋል ለኔም ስጠኝ ለኔም ሙላል ለሱ እንደሞላህለት አስተግፍሩላህ ለተሰማይ ስሜት ከራሱ ጋር ፍልም ያደርጋል አራተኛው ሰውየውን ተውና አላህን ጠይቅ ولا تتمنوا ما فضل الله به بعضكم على بعض አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ አላህን ከችሮታው ለምኑታል ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል ከሰጠው ዒልም በላይ ይሰጣል ከሱ የተሻለ ትዳር ከሱ የተሻሉ ልጆች እህቶችን ብትሆኑ ከሱ የበለጠ ቁንጅና ሒስዱን ተውት የሌላውን አትመኙት ወደ አላህ እጃችሁ መልሱት ጸጋ ደግሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው መጀመሪያ ካለህ ነገር አካፍለው አንዳንዱ እሱ ይዛል ሌላው ችግር ውስጥ ነው ቤተሰብ ሊሆን ይችላል ዘመድ ጎረቤት አብሮ አደግ እሱ ዛ ጥቁሩ መኪና ላይ ያለው እነዛ ደግሞ በግራቸው እንዴት ሒስድ አይገባቸው ለዛ ነው አላህ ቁርአን ለነብዩ خذ من اموالهم صدقه ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል ለምን ተطهሩهم ታጸዳቸዋል ሰጩን ከስስት ታጸደዋል ተቀባዩን ከምቀኝነት ታጸደዋል ካካፈልከው አላህ ያኑርልኝ ነው የሚል ዘግተ ከበላ ግን ጥርስ ነው የሚነክስ አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል
አራቀዋለሁ እኮ እንዲህ ነው የምትሰሙት። ካለህ አካፍለው። የሒስድ አይን ትሰብራለህ። ጠርታ አካፍለው፣ ጋብዘው፣ ሰደቃ ስጠው፣ አቋቁመው፣ ጊፍት አምጣለት። ለአንተ ዱዓ አድራጊ እሱን እንኳን ሊሐስድ እዛ በኋላ። ሁለተኛ እንዳትኮራ፣ ዘግተህ እንዳታልፍ። ሰርጋቸው ላይ ተገኝ፣ ስኬታማ ነኝ ብለህ እንዳትሸሽ፣ ለቅሶ እንዳትጠፋ። መንገድ ላይ በደንብ ሰላም በላቸው። ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው፣ ያንተ ዱዓ አድራጊ እሱ። የሐሲድን አይን የምትሰብረው አንተ ራስህ ባለመኩራት በማካፈል። ይህን ሁሉ አርገህ ደግሞ አልፎ የሚመጣል ሐሲድ አይኑ ማይሰበር እሱን ዱዓህን ያዝበት። ነቢዩ ዓለይሂ ሰላቱ ወሰላም ሁሌም አንድ ሙእሚን ጠዋት ተዋት ቢስሚላሂ አለዚ ላ የዱሩ መዓ እስሚሂ ሸይ ፊል አርድ ወላ ፊ ሰማይ ያለ ችግር አይገጥመው። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ፈለቅ፣ ከፈጠረው ነገር ሁሉ ሙሉ በሆነው ስሙ ትጠበቃለሁ ብለህ አዝካረ ሰባህ ወልመሳ አድርግ። አንተ ያኔ የብረት አጥር ውስጥ ነው ያለ። ቁል ሁወ አላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል አዑዙ ቢረቢን ናስን ከሱብሒ በኋላና ከአሱር ወይ ከመግሪብ በኋላ ሶስት ያዝ። አንተ በትልቅ የሆነ ጥበቃ ውስጥ ነው ያለ። ያኔ የነሱ ችግር አይጎዳ። የምትገኘው ከነዚህ ጥበቃ ውስጥ ስትወጣ ነው። አይንም ይጎዳ ነብራትን ወደፊት ቀጥታ እሱ እናነሳለን። የሒስድ ውጤት የሆነውን አይነ ናስ ምንለው የብዙ ህይወቶችን ያመሰቃቀለው የልብ በሽታዎችን ያከምን የምንሄድባቸው ብዙዎች ይኖሩናል። አላሁ ስብሓነሁ ወተዓላ ውስጣችን ከመጥፎ ነገር አላህ ያጽዳው። አንድነታችን አላህ ይጠብቀው። ለሌላው ወንድማችን መልካም ከሚያስቡት አላህ ያድርገን። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ፊ አምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين، اللهم طهر قلوبنا من النفاق والرياء والسمعة والعجب والكبر. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم إنا نسألك المعافاة في الدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.